መታሰቢያነቱ አለ መጽሐፉን ጽፎ መታሰቢያነቱ መጽሐፍ ሲገልጡ እንቅልፍ ለሚጠላቸው ሰዎች ይሁንልኝ አለ። ጊዜያቸውን ለዓለም የሚሰጡ ለራሳቸው ፍላጎት ብቻ የሚያውሉ ሰዎች ቢዚ ነን ሊሉ ይችላሉ። ቢዚ ማለት እስኪ ፊደሉን ሲያንተ ንገረኝ። ቢ ዩ ኤስ እና ቢንግ አንደር ሳታን ዮክ ኃጢአት ቢሰራ ንስሐ ገብቶ ሸክሙን አራግፎ ከመጣ ግን የመርፌው ቀዳዳ ክርስቲያኖች ሰማይ ያልፍበታል። ግመል ጭኖ ሊያልፍበት ይችላል፣ ችግር የለው። ያውን ጣናነሽ የምትመጣበት መንገድ ራሱ አመት ነው ሳምንት የሚፈጅ ጉዞዋ እሷ ራሷ ታልፋለች። ሌላ ጣናነሽ ጭና ማለት ነው። ያችንም ይችንም እያሉ እንደፈለገ ያግበሰበሱ ለመኖር ስለማይመች ሰዎች ክርስቶስ ሞቶልኛል ጸድቅ ያለው ከዚህ በኋላ ኩነኔ የለብኝም እያሉ እንደ እንስሳ የሚኖሩበትን መንገድ ፈለጉ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመላእክት እንጀራ በሚል ርዕስ እንማማራለን። በቅንፍ እና መዝሙረ ዳዊት ሲሆን ያው እንደምታውቁት ከቅንፎችና ከቅንፍ ውስጥ አለ የግሪኩና ዕብራይስጡ ስለሚለያይ የግሪክና የዕብራይስጥ ምንጮቻችን በመለያየታቸው ምክንያት ከመዝሙር 10 ጀምሮ ለሁለት ይከፈላል። ስለዚህ እዚህ በግዕዙ መዝሙር 77 ቁጥር 25 ላይ የአማርኛው መጽሐፍ ቅዱሳችን ደግሞ 78 መዝሙር 78 ቁጥር 25 ላይ ተጽፎ የሚገኝ ነው። የመላእክት እንጀራ የሚለው ቃል እስራኤል የመላእክት እርዳታ እያገኙ ያልጋገሩትን እንጀራ ያልቀዱትን ውሃ እየጠጡ እየበሉ መሄዳቸውን ከግብጽ ወጥተው ወደ ተስፋይቱ ምድር መድረሳቸውን የቅዱሳን መላእክት እርዳታ ወደዚያ ምድር እንደመራቸው የሚያሳይ ቃል ነው። የሰው ልጅ የመላእክትን እንጀራ በላ ወይም በግዕዙ ወህብስተ መላእክቲሁ በሉ የሚለው የሰው ልጆች የመላእክትን እንጀራ በሉ እንደማለት ነው። አማርኛው መጽሐፍ ቅዱሳችን የሰው ልጅ የመላእክትን እንጀራ በላ ብሎ የሚናገረው እሱን ነው። መላእክት በሰማይ እንጀራ አይጋግሩም፣ ወጥ አይሰሩም። ነገር ግን እስራኤል 40 ዘመን ከግብጽ ወደ ከነዓን ሲሄዱ ወደ ኢየሩሳሌም እንጀራ ይጋገረ የለም፣ ጤፍ የዘራ የለም፣ ወይም ደግሞ አሁን ባለው በሀገራቸው እስራኤል ምርት ስንዴና ገብስ ወይም ወይን ያመረተ የለም። ነገር ግን ቅዱሳን መላእክት እስራኤልን 40 ዘመን መግበዋቸዋል፣ ረድተዋቸዋል። እሱን ነው የሰው ልጅ የመላእክትን እንጀራ በላ የሚለው። መነሻው ይሄ ሲሆን ፍጻሜው ግን ሌላ ነው። የመላእክት እንጀራ የሚባለው ዋናው የእግዚአብሔር ቃል ነው። በመጀመሪያ በመጽሐፍ ቅዱስ 3 አይነት እንጀራዎች አሉ። 3 አይነት እንጀራዎች አሉ በመጽሐፍ ቅዱስ። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ ስንመለከት መድኃኒታችን ኢየሱስ ክርስቶስ ሲያስተምር በሌላ ወንጌል ደቀ መዛሙርቱ ምን እያልን እንጸልይ ብለው በጠየቁት ጊዜ እናንተማ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ለደቀ መዛሙርቱ ያስተማረው ጸሎት አለ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ እያልን የምንጸልየው እያልን እንሄድና የዕለት እንጀራችንን ስጠን ዛሬ እንላለን። የዕለት እንጀራችንን ስንል ምናልባት ብዙ ሰው በተለይ ያው እኛ አካባቢ እኛ ማለት ያው ቤተ ክህነት የቆሎ ተማሪውም ሌላውም ሲጨመር ማለት ነው ጠበቅ አድርገን የምንለው ሲሳይነ የምንለው ያው ደሞዝ ነው ይመስላል ወይ ደግሞ እንጀራ ነው ይመስላል። እዛች ላይ ትንሽ ጠበቅ ያው ከመምህራኖቻችን እንሰማው ነበር እና ሲሳይነ የሚለው በርግጥ እሱንም ይመለከታል። ደሞዛችን መባረክ አለበት። ገበሬው የዘራው መባረክ ያጨደው መባረክ አለበት። የዕለት እንጀራችንን ይመለከታል።
ሁለተኛውና ሌላኛው ትርጉም ደግሞ የእንጀራ ትርጉም ማለት ነው። የክርስቶስ ሥጋና ደም ነው፣ የዕለት እንጀራ ነው። እሱም በዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ እኔ የሕይወት እንጀራ ነኝ ይላል ክርስቶስ። ቁጥር 35 ላይ የሕይወት እንጀራ ነው፣ እሱም የዕለት ምግብ ነው። ክርስቲያኖች ንስሐ እየገቡ ሊቀበሉት የሚገባ የሕይወት እንጀራ ነው። ስለዚህ የዕለት እንጀራችን ስጠን ዛሬ ማለት ንስሐ ገብተን ሥጋህን ደምህን እንድንቀበል እርዳን ማለት ነው። በዚያው አጋጣሚ ለመቁረብ ወጣትነት አይከለክልም። እኔ አስታውሳለሁ አሁን ዘመናዊነት ራሱ ጥሎት ካልሆነ እንኳን ቁርባን ይቅርና ለወጣቶች እንደ ባህር ዳር ከተማ አሁን አላውቅም። የገጠሩን ሕዝብ ግን ምናልባት በደንብ ሊወጣ ይችላል ብዬ አልገምትም። ይሄ ሐሳብ ሲያስቀድሱ እንኳን ወጣቶች ልጆች ይሄን መክፈልት ለምደሽ ጠዋት ማስቀደስ ጀመርክ የሚባሉ ወጣቶች እንደነበሩ አልረሳም። ማስቀደስ በራሱ መክፈልት ልማድ ወይም መክፈልት ጣፍጦት የሚመስለው ሰው አለ። ይሄ ቁራሽ መክፈልት ማለት ነው። ቁርስ መሆን የማይችል ምሳ መሆን የማይችል። ለማንኛውም ይሄ ባህላችን ከባድ ነው። ማንም ሰው ንስሐ ገብቶ መቁረብ ይችላል። የዕለት እንጀራ ነው። የክርስቶስ ሥጋና ደም እስክናረጅ የሚጠብቀን አይደለም። ማንም ሰው ምናልባት ከዚህ ሲወጣ ስልክ ቢደወልለት እዚህ ደርሻለሁ እየመጣሁ ነው ብሎ ርቀቱን ስለሚያውቀው በ5 ደቂቃ 10 ደቂቃ 15 ደቂቃ ብሎ መናገር ይችላል። እየመጣህ ነው ወይ እየመጣሽ ነሽ ወይ ተብሎ ቢጠየቅ። የዕድሜውን መጨረሻ የማያውቅ ሰው ግን በዚህ ሰዓት በዚህ ዕድሜ ላይ እስተካከላለሁ ንስሐ ገባለሁ ብሎ ቀጠሮ መያዝ የሚችልበት ምንም አይነት የተፈጥሮ ሕግ የለም። መድረሻችንን አናውቀው። እየመጣሁ ነው ስንል ምናልባት የምናውቀው ቦታ አለ፣ የምናውቀው አድራሻ አለ እና ግምቱን ስለምናውቀው በ5 ደቂቃ እንደርሳለን ልንል እንችላለን። የዕድሜ መዳረሻ ግን የት ነው? ዕድሜያችን የቱ ጋር ነው የሚያልቀው? ማን እዚህ ውስጥ ይሄንን የሚያውቃለ? ማንም። ስለዚህ የዕለት እንጀራ ነው የምንለው የክርስቶስ ሥጋና ደም የኃጢአት ስርየት የምናገኝበት፣ ይቅርታ የምናገኝበት፣ ክብር የምናገኝበት ይሄ የሕይወት እንጀራ የዕለት ነው እንጂ የዓመታት አይደለም። ጥቁሩ ፀጉራችን ነጭ እስኪሆን የምንጠብቀው አይደለም። ሳላገባ ምናምን ብሎም ነገር የለም። ያላገባ መቁረብ ይችላል። ባል ሚስት ሳያገቡ መቁረብ አይደለም ችግሩ። ንስሐ ሳይገቡ ብቻ ነው መቁረብ የማይቻለው እንጂ ሚስት ሳያገቡ ባል ሳያገቡ መቁረብ ይቻላል። ንስሐ ሳይገቡ ግን አይቻልም። ይህንን ካል ወደ ዋናው ሐሳቤ ስንሄድ ሶስተኛው እንጀራ እንግዲህ የመጀመሪያውን እንጀራ ታስታውሳላችሁ። ዕለት የምንበላው በድካማችን የምናገኘው እንጀራ ነው ብያችኋለሁ። ራት፣ ቁርስ፣ ምሳ እያልን የምንበላው እሱ ነው። ሁለተኛው የክርስቶስ ሥጋና ደም ነው። ሶስተኛው ርዕስ ያደረግነው የመላእክቱ እንጀራ የእግዚአብሔር ቃል ነው። የእግዚአብሔር ቃል የዕለት እንጀራ ነው። ከሰማይ እስከ ምድር የምንዛመድበት የጋራ እንጀራ አምጡ ከተባለ እኛ ሰዎችና ቅዱሳን መላእክት የምንተባበርበት አንድ ማዕድ ዘርግተን የምንሳተፍበት አንድ እንጀራ አለ። እሱም የእግዚአብሔር የአምላካችን ቃል ነው። እሱ የመላእክት እንጀራ ነው። የእግዚአብሔር ቃል በሌላ መልኩ እንጀራን ተክቶ የቀረበ መሆኑን በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ ገዳም ሲፈተን ሰይጣን ያለውን እናስታውሳለን። እና ለሰይጣን ሲመልስ ዲያብሎስን ሲያሳፍረው ክርስቶስ ምን አለ? አኮ በህብስት ክመ ዘይሃዩ ሰብ፣ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ብሎ የዚህ ዓለም እንጀራ ብቻ አይደለ ሌላ ሰማያዊ እንጀራ እንዳለ ነግሮናል። ስለዚህ የእግዚአብሔር ቃል ሌላው የሕይወት እንጀራችን ነው። በሌላ መልኩ መነሻ ያደረግነው በመዝሙር 78 በቅንፍ 77 ቁጥር 25 ላይ ያለው ቃል የመላእክት እንጀራ የሚባለውም የእግዚአብሔር ቃል ነው። በጣም የሚያጠግብ እንጀራ አምጡ ከተባለ የእግዚአብሔር ቃል ነው። ክርስቲያኖች ዳዊት በመዝሙሩ እንዲህ ይላል፣ ወጸግብ በርኤ ስብሐቲከ፣ እነሆ ክብርህን በማየት እጠግባለሁ አለ። እስኪ አብራችሁ በሉ፣ ክብርህን በማየት በሉ እንጂ አንድ ላይ እጠግባለሁ። ክብርህን በማየት ምን እላለሁ? እጠግባለሁ ይላል። እና የሚያጠግብ ክብር አለ። ይሄ የሚያጠግብ ክብር እግዚአብሔር ቃል ነው፣ ሌላ ምንም አይደለም።
የእግዚአብሔር ቃል ታምሩ ሲታይ ቸርነቱ ሲታይ እንደ ቃሉ ለኖሩት ሰዎች እርዳታው ሲታይ መግቦቱ ሲታይ ያጠግባል። እግዚአብሔር በእውነት የሚያጠግብ አምላክ ነው። ስለመኖሩ ማንጠራጠርለት አምላክ ክብርህን በማየት ማለት መቼስ እግዚአብሔር በዛ በኪሩቤል ዙፋን ላይ ተቀምጦ ሲመለክ በአይነ ሥጋ አይቶት አይደለም ዳዊት ክብሩን አይቶታል። ክብሩን የታየው ያላችሁ እንደሆነ የእግዚአብሔርን ክብር ለማየት ሰማይ እንዲከፈትላችሁ አትፈልጉም። የእግዚአብሔርን ክብር ለማየት ዝም ብሎ እንዲሁ የተዘረጋውን ሰማይ ማየት በቂ ነው። የምንመላለስበትን መሬት ማየት በቂ ነው። እስኪ ተመልከቱት ይህን ግዙፍ የሆነ ሰማይ የማን እጅ ይዞታል? እንደገና ደግሞ ከዚህ ሰማይ በታች ያሉ ፀሐይ፣ ጨረቃ፣ ከዋክብት ምናልባት ዘመናውያን ትምህርት ያጠናችሁ ሰዎች እናንተ የስበት ሕግ ምናምን በሉት፣ እሱ የራሱ ጉዳይ። የስበት ሕግ የሚባለው ነገርስ ማን ፈጠረው ሲጀመር? ለማንኛውም ነቢዩ ዳዊት ወበቃለ እግዚአብሔር ጸንዐ ሰማያት፣ በእግዚአብሔር ቃል ሰማዮች ጸኑ ነው የሚለው። እሱ የራሱ ሌላ ትርጉም እንዳለው ሆኖ ይሄ ግዙፍ ሰማይ እንኳን ከዚህ ሰማይ በላይ ያሉ ሌሎች ሰማያት ከዚህ ሰማይ በታች ያሉ ፍጥረታት መሬትን ሊሰብሩ የሚችሉ ከመሬትም የበለጡ ግዙፍ ግዙፍ የሆኑ ፍጥረታት ምንም የያዛቸው ካስማ የለም። ክርስቲያኖች እናንተ እንኳን ፀሐይ ሆኖባችሁ የምትይዙት ጃንጥላ ምሰሶ አለው። ይቺ ትንሿ ጃንጥላ አናት የምትጋርደዋ ይቺ ከዚህ ሰማይ አንፃር የእስክሪብቶ ነጥብ እንኳን የማትሆን ይቺ ጃንጥላችን እንኳን ምሰሶ አላት፣ መቆሚያ። ምሰሶ ከሌላት ተዘርግታ አትቆምም። ይሄ ግዙፍ ሰማይ ግን ምሰሶ የለውም። ከሰማይ በታች ያሉ ግዙፍ ግዙፍ የሆኑ ከዋክብት ምንም የያዛቸው ነገር የለም። እና ይሄ እግዚአብሔርን ክብር አይናገርም ትላላችሁ? እግዚአብሔር የለሽ ለሆኑ ሰዎች አንድ ይልቅ ሲመለስ ምን ይላል? እናንተ እግዚአብሔር የለሾች ሆይ እንዲያው ይሄ ዓለም ዝም ብሎ ከአለመኖር ወደ መኖር መጣ ብላችሁ የምታስቡ ምናልባትም ቢግ ባንግ የሚባል ቲዮሪ የሚያውቁ የፈነዳው ኳስ ማለት ነው ተለጥጦ በዚህ ጉዳይ ላይ እግዚአብሔር የለሾች የሆኑ ሰዎችን ሲገስጽ አንድ ሊቅ ምን ይላል? እጅግ በጣም አስገራሚ የሆኑ ስነ ፍጥረት አለ በምድር ላይ በሰማይ ላይ። ፀሐይ፣ ጨረቃ፣ ከዋክብትን ማን ሰራቸው? ክረምትና በጋውን ማን አፈራረቀው? ምሽቱንና ብርሃኑን ማን አፈራረቀው? እዚህ ምድር ላይ ያሉ ከአናታችን በላይ የሚዞሩ ቁጥር የሌላቸው ፍጥረታትን የማን እጅ ያዛቸው? ይሄ በአጋጣሚ ይሆናል ወይ? እስኪ ልጠይቃችሁ ይልና የሚያምር ስዕል ተስሎ እዩ። ስዕሉ በጣም የሚያምር ነው። ስዕሉ ያምራል፣ ሰዓሊ የለውም ማለት ትችላላችሁ ሆይ? በጣም የሚያምር የከተማ ውበት ተመልከቱ፣ ዲዛይኑን፣ የከተማውን ውበት፣ የቤቱን ውበት አሰራር አይታችሁ ለዚህ አርክቴክት የለውም ትላላችሁ? ሰሪ የለውም ትላላችሁ ሆይ? የሚጣፍጥ ምግብ በልታችሁ ሰሪ የለውም ትላላችሁ ሆይ? እንደዚህ አይነት እብደት አለ ወይ ነው የሚለው። በእርግጥም ስዕል ካለ ማን አለ ማለት ነው ከጀርባው? ንገሩኛ። ሰዓሊው ግድ ይኖራል። ይህ ዓለም ግን የሰማይን ስዕል ያያል፣ የጨረቃን፣ የፀሐይ፣ የከዋክብትን ውበት ያያል። የሚያስገርመውን የእግዚአብሔርን ክብር እያየ ግን ይህንን ባለቤት አልባ ሊያደርገው ይፈልጋል። በዘፈቀደ የሆነ ሊያደርገው ይፈልጋል፣ ግን አይሆንም። የሚያምር ስዕል ካየን ሰዓሊ አለ። የሚያምር የከተማ ውበት የቤቶችን ዲዛይን ካየን ይሄንን ያደረገ ባለሙያ አለ። ይህ ዓለምም እንደዚያው ነው። ነቢዩ ዳዊት ይሄንን የሥነ ፍጥረት ሕግ አይቶ ነው ክብርህን በማየት እጠግባለሁ የሚለው በመዝሙሩ። ስለዚህ የእግዚአብሔር ቃል ሰማይንና ምድርን ያጸና በመሆኑ ለኛ እግዚአብሔርን ማያ እግዚአብሔርን መመልከቻ ነጸብራቃችን ነው ማለት ነው። እንግዲህ በንጽጽር እስኪ እንየው። የእግዚአብሔር ቃል እንጀራ ከተባለ ያውም የሚያጠግብ እንጀራ በቀን ስንት ጊዜ እንበላለን? እናንተ እንድጠይቃቸው እስኪ በቀን ስንት ጊዜ ይበላል? ከኑሮ ውድነት በፊት በኋላ ብላችሁ ሌላ ጥያቄ እንዳትጠይቁን። እንዲሁ ባለንበት ሰው እንደው በጾም ጊዜ ስንት ጊዜ ይበላል? በጾም ሰዓት ነው አትናገሩ እንዴ?
በጾም ጊዜ በጾም ሰዓት ስንት ጊዜ ትበላላችሁ? አንድ ጊዜ፣ ሁለት ጊዜ ብቻ? መክሰስ ሲጨመርበት 3 ጊዜ ይሆናል አይደል? ከዛ ስንት ጊዜ ትጠጣላችሁ? ውሃ ብዙ ጊዜ አይደለም? እንደዚያ ነው የሚሆነው። እሺ፣ የእግዚአብሔር ቃል የሕይወት እንጀራ ነው። ይሄ የምንበላው ስጋዊ ምግባችን ደግሞ የሕይወት አይደለም። ለመኖር ያህል የምንቀምሰው ለቁመተ ስጋ ያህል የሚያስፈልገን ነው። ከዚያ ውጪ ሰው ኃላፊ ጠፊ ለሆነ ቅዱስ ጳውሎስ ከርስኒ ለመብል ወመብልኒ ለከርስ ወእግዚአብሔር ይስዕሮሙ ለክሌሆሙ፣ ሆድ ለምግብ ጎተራው ነው ይሸከመዋል። ሆድ ለምግብ ጎተራው ነው ይሸከመዋል። ምግብም ለሆድ ምግቡ ነው ያጠናዋል። እግዚአብሔር ግን ሁለቱንም ይሽራቸዋል፣ ያሳልፋቸዋል አለ። ለኃላፊ ምግብ ሰው ተጨምቆ 2 ጊዜ ደግሞ ጾም ሳይሆን 3 ጊዜ የሚበላ ከሆነ የሕይወት እንጀራ የተባለውን እግዚአብሔር ቃል ሰው ስንት ጊዜ ይበላዋል? ስንት ጊዜ ለምሳሌ መጽሐፍ ማንበብ ትችላላችሁ? መጽሐፍ ስላችሁ ለሃይማኖታችሁ ለቤተ ክርስቲያናችሁ ዕውቀት ሊሰጣችሁ የሚችል መጽሐፍ ታነባላችሁ? ምናልባት አንድ ጸሐፊ ምን አለ መሰላችሁ? በጣም የንባብ ባህላችን መውረዱን አይቶ መሰለኝ መታሰቢያነቱ አለ መጽሐፉን ጽፎ መታሰቢያነቱ መጽሐፍ ሲገልጡ እንቅልፍ ለሚጠላቸው ሰዎች ይሁንልኝ አለ። በጣም ነው የሚገርመኝ ይሄ ጸሐፊ። ሌላው ደግሞ ይመስለኛል ግጥም ጸሐፊ ሳይሆን አይቀርም ካልተሳሳትኩ። መጽሐፍ ጽፎ የሚያነብ ሰው ያው ብዙ አይደለም። እንዲያውም ከሃይማኖት ይልቅ ሰው ሌላ መጽሐፍ ማንበብ ደስ ይለዋል። የሚገርማችሁ ግን ይሄ ገጣሚ ምን ብሎ ጻፈ? መጽሐፍ ብትጽፍ ማንም ያየልህ፣ አረቄ ቤት ክፈት እንዲመርቁልህ አለ። በጣም ብዙ ሰው አረቄ ቤቱን ቅድምም እየገባን እየሰማው ነበር። አንዱ መምህር እንደዛ ሲሉ ሰምቻለሁ። ከሆነ አካባቢ ነበር የመጣሁት። ድራፍት ቤቶች ለካ ሰው ሽሮ እየበላ ድራፍት ይስማማዋል ማለት ነው። ስጋ እንዴት ነው እዚህ አይ ለማንኛውም እውነት ነው የምንምላችሁ፣ እንዲያው እንዲማሩ ምናምን አይደለም። ለጤናቸው ሲሉ ሽሮ በልቶ መጠጥ አይመከርም፣ ለራሳቸው ጤና ሲባል። ለማንኛውም ሰው የእግዚአብሔርን ቃል ለመስማት እሱን ለመመገብ በቀን አንድ ጊዜ እያጠረው በቀን አንድ ጊዜ ለማንበብ የሆነች ሰከንድ የሆነች ጊዜ ለማንበብ ጊዜ እያጠረው ይሄንን የሚያልፈውንና የሚጠፋውን ሆዱን ለመኖር ግን 2 ጊዜ 3 ጊዜ የሚበላ ከሆነ በራሳችን እንፍረድ ክርስቲያኖች። የእግዚአብሔር ቃል ለመላእክቱም ለሰው ልጆችም ምግብ ነው። የመላእክት እንጀራ የሚባለው እግዚአብሔር ቃል ነው፣ ምስጋናው ነው፣ ትምህርቱ ነው፣ እሱን ማወቁ ነው። የፈጠረንን ማወቅ፣ አውቆ ማምለክ፣ ከዚያም በሥራ መኖር፣ ይሄ ነው የዕለት እንጀራ የሚባለው፣ የመላእክት እንጀራ የሚባለው። አሁን እኛ ሁላችን እርግጠኛ ነኝ አባታችን ሆይ ሲባል እንደው በሆነ አጋጣሚ ስትጸልዩ የዕለት እንጀራችንን ስጠን ዛሬ እንላለን ትላላችሁ። ከዕለት እንጀራዎቻችን መካከል ከ3ቱ የትኛውን አብዝተን እንፈልገዋለን? ክርስቲያኖች ይህንን ስጋዊ ምግብ ብቻማ እንስሳትም ይፈልጉታል። የለመለመ ሳር የጠራ ውሃ እንስሳዊ ጠባያችን ነው ታውቃላችሁ። እንስሳትም የለመለመ ሳር የጠራ ውሃ ይፈልጋሉ። እሱን ካገኙ በቃ ሕይወት ይቀጥላል። ከዛ መብዛት መባዛት ነው፣ ሌላ ነገር የላቸውም። እኛ ከእንስሳት የምንለየው ከደመ ነፍስ ፍጥረታት የምንለየው በምግብ ብቻ የምንኖር አይደለንም፣ በደም ዝውውር ብቻ የምንኖር ሰዎች አይደለንም። ስለዚህ የስጋዊው ምግብና ይሄ በቤት የምናዘጋጀው ምግብ ብቻ ሳይሆን የመላእክት እንጀራ የተባለው እግዚአብሔር ቃል ለሕይወታችን የግዱን ያስፈልገናል። ሰው በስጋ ሕይወቱ ስጋውን እየቀለበ ወዛም ሆኖ እየኖረ ነገር ግን በነፍሱ ኮስማና ዳህ ሊሆን ይችላል። ታውቃላችሁ፣ የጠወለገ አመድ ሊሆን ይችላል። የወዛ ስጋ የጠወለገች ነፍስ ልትኖረው ትችላል።
ትችላለች። ይሄ ሰው የሃይማኖት ጉዳይ ላይ ለዘብተኛ ከሆነ ይሄ አሁን እናንተን አይደለም የሚመለከት። በነገራችን ላይ ምናልባት ለሚቀሩ ወይ መማር ወይ ማንበብ ወይ መጸለይ ለሚከብዳቸው ሰዎች በሆነ አጋጣሚ ቢዚ የሆኑ ሃይማኖት ጉዳይ ላይ ማለት ነው፣ ቤተክርስቲያን ጉዳይ ላይ፣ የቤተክርስቲያን ትምህርት ላይ፣ የወንጌል መልእክት ላይ፣ የቤተክርስቲያን ጥሪ ላይ ቢዚ የሆኑ በሌላ ነገር ላይ ግን ብዙ ጊዜ ኖሯቸው ጊዜያቸውን ለዓለም የሚሰጡ ለራሳቸው ፍላጎት ብቻ የሚያውሉ ሰዎች ቢዚ ነን ሊሉ ይችላሉ። የሆነ ወቅት ላይ ቢዚ የሚለውን ፊደል አንድ መጽሔት ጥሩ አድርጎ ተርጉሞት አይቻለሁና ልንገራችሁ እስኪ። ቢዚ የሚለውን እናንተ ቢዚ ማለት በሆነ መወጠር ነው፣ ግን ከዚያ ያለፈ በስራ መባከን ነው፣ ግን ከዚያ ያለፈ ትርጉም ሰጥተውታል። ቢዚ የሚለው ቢዚ ማለት እስኪ ፊደሉን እሺ አንተ ንገረኝ። BUSY እና ቢ ማለት አለ ያ መጽሔቱ፣ ቢ ማለት ቢንግ ማለት ነው። ቢንግ የBING ፎርም። እንግዲህ አሁን አውቃችሁ እንግሊዝኛ እየቻላችሁ ያደፈጣችሁ ሰዎች በእኔ ፕሮናውንሴሽን እንግዲህ ተገረሙ። ቢንግ ከዛ ዩ አንደር ማለት ነው። ከዛ ቀጥሎ ያለው ፊደል ምንድን ነው? ኤስ ሰይጣን ማለት ነው፣ ወይም ሰይጣን። ከዛ ቢንግ አንደር ሰይጣን፣ ዋይ ዮክ ቀንበር እና ቢንግ አንደር ሳታን ዮክ ይመስለኛል በግርድፉ ሲተረጉም በሰይጣን ቀንበር ስር መሆን ማለት ነው። ጥሩ ትርጉም ሰጥተውታል። እስኪ ንገሩኝ፣ በሰይጣን ቀንበር ስር እየሰማችሁ ነው አይደል? በሰይጣን ቀንበር ስር ደበራችሁ? እውነቱ ግን ይሄ ሊሆን ይችላል። እውነት ለመናገር ቅዱስ ጳውሎስ የሃይማኖት ሰዎችን ሊጎበኝ በፈለገ ጊዜ ሰይጣን አዘገየኝ፣ አንዴም ሁለቴ ልመጣ ፈለኩ፣ ግን ሰይጣን አዘገየኛል። የሚያዘገይ ሰይጣን አለ ማለት ነው በሌላ አነጋገር። ስለዚህ ይሄ ትርጉም እንዴት ትክክል ላይሆን ይችላል ብላችሁ ትገምታላችሁ? እና ሰው ለመንፈሳዊ ጉዳዮች ለቤተ ክርስቲያን ጥሪ ምንም ምክንያት ያምጣ እየዘገየ የሚቀር ከሆነ፣ ጊዜ የሚያጣ ከሆነ፣ ለንባብ ለትምህርት ለጸሎት ጊዜ የሚያጣ ከሆነ ይሄ ሰው ቢንግ አንደር ሳታን ዮክ ያለው ነው ማለት ነው። ምንም ሌላ ነገር የለውም። በሰይጣን ቀንበር ስር ነው። የሰይጣን ቀንበር ደግሞ ቀላል አይደለም። አሳማኝ የሚመስሉ ምክንያቶችን ይደረድራል። ሰይጣን ሞኝ አይደለም። የህሊና ማስታረቂያ የሚመስሉ አይ እግዚአብሔር ያውቀው እንዴ ያው ልቤ እኮ እዛ ነው እንዲል ያደርገዋል። ልቤ እዛ ነው ብሎ ነገር የለም። እግርህም እዛ እንዲሆን ይፈልጋል። ክርስቲያኖች እንግዲህ የእግዚአብሔር ቃል የህይወት እንጀራ ከሆነ ለሚያልፈው እንጀራ ብቻ አይደለም እኛ የዕለት እንጀራችንን ስጠን ዛሬ የምንለው ለዘላለማዊ ህይወት ምክንያት ሊሆን የሚችል የእግዚአብሔርን ቃል ነው። እኛ የዕለት እንጀራ እያልን የምንጸልየው የዕለት እንጀራችንን ስጠን ዛሬ ስንል፣ ለመሆኑ ይህ የዕለት እንጀራ የሆነው የእግዚአብሔር ቃል በሌሎች ወንጌላውያን ወይም በጌታችን በኢየሱስ ክርስቶስ ትምህርት እንዴት ተገለጠ? በጣም የሚገርመኝ የሉቃስ ወንጌል ምዕራፍ 18 ቁጥር 25 ላይ እንዲህ የሚል ቃል አለ። እስኪ አብረን እናንብበው። የቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 25። እስኪ ባይለጠጋ በሉ። እኔ በደንብ ሁላችሁም እንድትሉ ነው የምፈልገው። ባይለጠጋ በሉ እስኪ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል። አሁን ብዙዎቻችን ይህንን በጥሬ ቃል ካየነው ሀብታም አይጸድቅም ለማለት የተነገረ ይመስላል፣ ግን አይደለም። ይሄ ስለ ሀብታሞች እንዳይመስላችሁ፣ በዋናነት ምስጢሩ ሌላ ነው። በዚህ ወንጌል ሁለት ነገሮችን ልንገራችሁ። የመጀመሪያው ይሄ ሜታፎር የሚባለው የምሳሌ ትምህርት በጌታችን በኢየሱስ ክርስቶስ ትምህርቶች ላይ አሉ፣ የተለመዱ ናቸው። ምሳሌዎች በአይሁድ ባህል አንድ ነገር ነበረ። የእስራኤል ነጋዴዎች ከሌላ ሀገር ነግደው ገቢተው ሲመጡ ወደ ኢየሩሳሌም ከተማ ሲቀርቡ የኢየሩሳሌም ከተማ በሮቿ ከምሽት በኋላ ይዘጋሉ። የተለያዩ በሮች አሉ።
እነዚያ በሮች ሊዘጉ ይችሉ ነበር እና አንድ ጠበብ ያለ ሰዎች ብቻ የሚገቡበት በር ክፍት ሆኖ ይቆያል። ምናልባት የተጫኑ ግመሎች ፈረሶች ሊያልፉበት የማይችል የእስራኤል በር ማለት የኢየሩሳሌም በር ማለት ነው እና ሲመሽ መጣ ነጋዴ በግመል የጫነውን ዕቃ አውርዶ ካልሆነ ከነግመሉ በተአምር ወደ ኢየሩሳሌም መግባት ወደ ከተማ መግባት አይችልም። መጀመሪያ በግመል የጫነውን ዕቃ አራግፎ ነው ወደ ኢየሩሳሌም ከተማ መግባት የሚችለው። ምናልባት እንኳን ግመሉ ይግባ ከተባለ በግመሉ ላይ የጫነውን መጣል አለበት። ከዚያም ግመሉን አንበርክኮ ነው ማሳለፍ የሚችለው። ከዚህ ባህል የተወሰደ ከዚህ የአይሁድ ትውፊት የተወሰደ ንግግር ትምህርት ነው ይሄ ትምህርት። ምስጢሩስ ምንድነው? ክርስቶስ አምላካችን እንዲህ ያለበት ያላችሁ እንደሆነ ደግሞ ወደ ርዕሳችን የመጣውን ወይም ደግሞ የሚመጣውን ሐሳብ ስናየው መድኃኒታችን ኢየሱስ ክርስቶስ በመርፌ ይመሰላል። መርፌ የተባለ ክርስቶስ አምላካችን ነው። መርፌ የተባለ ማን ነው አልኳችሁ? እየሰማችሁ ነው አይደል? መርፌ ማን ነው አልኳችሁ? አምላካችን ኢየሱስ ክርስቶስ ነው። መርፌ ይባላል በሊቃውንቱ ትርጓሜ። የመርፌ ቀዳዳ የሚባለው ደግሞ ትምህርቱ ነው። የጌታችን የኢየሱስ ክርስቶስ ትምህርት የመርፌ ቀዳዳ ይባላል። ግመሎቹ ደግሞ እኛው ነን ሁላችን እንጂ ሀብታም ደሃ የሚባል ነገር የለም። ደሃውም ሀብታም የሚሆንበት ኃጢአት በውስጡ ካለ የኃጢአት ሀብታም የበደል ሀብታም ሊሆን ይችላል። ምናልባት የእንጀራ ደሃ የኃጢአት ሀብታም አለ። ይሄ ታወቀ ነው። ስለዚህ በዚያ በመርፌ ቀዳዳ ውስጥ ማለፍ ማለት በጌታችን በኢየሱስ ክርስቶስ ትምህርት ማለፍ መጨነቅ ማለት ነው። በዚያ ትምህርት ለመኖር መጨነቅ ማለት ነው። በጌታችን በኢየሱስ ክርስቶስ ትምህርት የማይኖር ደግሞ እሱ የተወገዘና የሞተ ነው። ልድገምላችሁ። መርፌው የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው ብያቸዋለሁ። የመርፌው ቀዳዳ ደግሞ የጌታችን የኢየሱስ ክርስቶስ ትምህርት ነው። ኢየሱስ ክርስቶስን በመርፌ ራሱ ክርስቶስ ራሱን በመርፌ መስሏል። መርፌ የተቀደደውን ምን ያደርጋል? እስኪ ንገሩኝ። አቤት። የተቀደደውን የተለያየውን ምን ያደርጋል? አንድ ያደርጋል አይደል? ክርስቶስም መርፌ ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 7-8 ላይ ስትመለከቱ አዳም ልብሱ ተቀዶበት ነበር። ተቀደደ ማለት አይጠበልቶበት ወይ ደግሞ ሌላ አጋጣሚ ቀዶበት አይደለም። የጸጋ ልብሱን የክብር ልብሱን ኃጢአት ቀደደበት፣ በደል ቀደደበት። አዳም በገነት ሆኖ እግዚአብሔርን ድምጽ ሲሰማ እንዲህ አለ፣ በገነት ሆኜ ድምጽህን እሰማለሁ፣ ራቁቴን ስለሆንኩ ፈራሁ አለ። ራቁቱን ነበር አዳም። የአዳም የጸጋ ልብስ ከተቀደደ በኋላ ከወደቀ በኋላ ልብሱን የሰፋለት መርፌ ክርስቶስ አምላካችን ነው። የጸጋ ልብስ ያለበሰው ማለት ነው። የክብር ልብስ ያለበሰው መርፌ መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ መርፌ ተብሎ ከሚገለጥበት ምስጢር አንዱ ይሄ ነው። ሁለተኛ መርፌ ይቀድማል፣ ክር ይከተላል አይደል? መርፌ ይቀድማል፣ ክሩ ምን ይላል? እኔ ካልሰማው ያው ትንሽ እቸገራለሁ። መኖር አለመኖራቸው ራሱ ያጠራጥረኛል። አሁን እናንተ ያው እንደ ሌላው ህዝብ እንደማትሆኑ አውቃለሁ፣ ግን እስኪ መኖራችሁ አንዳንዱ ሰው ታውቃላችሁ ሃርድዌሩ ነው የሚቀመጥ። ዝም ብሎ እንዲሁ ስጋው ይቀመጣል፣ ከዛ ልቡ አይታወቅም። በቅዳሴ ጊዜ ዲያቆኑ እየደጋገመ የሚለው ቃል እስኪ ንገሩኝ የምታስታውሱ ምን ይላል? እየደጋገመ አንዲት ቃል አለ። ዋናው ዲያቆን ምን ይላል? አቤት ተንስኡ እያለ ምናልባት 10 ምናምን ጊዜ ካልተሳሳትኩ እንደዛ አካባቢ ነው የሚሆነው። ቁጥሩን ልሳሳት እችላለሁ። እና ተንስኡ የሚል የተቀመጠ አይቶ አይደለም። የተቀመጠ ሳያይ ተነሱ ለጸሎት ይላል። የተቀመጠ ምን ሳይ ሰው በሐሳብ ሊቀመጥ ይችላል። በእግር ብቻ አይደለም እንድንቆም የሚታዘዘው፣ የልብ የህሊና የአእምሮ መቆም ነው በቤተክርስቲያን ውስጥ የሚታዘዘው። እግሩ ቆሞ ልቡ የተቀመጠ የተኛ ብዙ ሰው ይኖራል። ስለዚህ ከተኛህበት የሐሳብ አልጋ ንቃ፣ ተነስ፣ ከተኛህበት ዓለም ና፣
በእግዚአብሔር ቤት እግርህ እንደቆመ ልብህ አብሮ ይቆም ማለት ነው። እና እኔም እንደዛው ሰሉት እየደጋገምኩ የምጠይቃችሁ እንደዚያው ነው። ዲያቆኑ የተቀመጠ ሳያይ ነው ተነሱ የሚለው። እኔ ሐሳባችሁንም ምናምን አላይም ማየት ስለማልችል፣ ግን መኖራችሁ ጥሩ ነው። መርፌ የጌታችን ኢየሱስ ክርስቶስ ምሳሌ ነው። ቀዳዳው ያቺ ጠባቧ ቀዳዳ ደግሞ የጌታችን ኢየሱስ ክርስቶስ ትምህርት ናት። በመርፌው ያለው ክር ደግሞ ምዕመናን ናቸው። እስከ ዓለም ፍጻሜ ድረስ ክርስቶስን የሚከተሉ በጠበበው ደጅ ግቡ ብሎ ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 7 ላይ ሲያስተምር ሰምተነዋል። ጠባብ ደጅ የተባለ የጌታችን የኢየሱስ ክርስቶስ ትምህርቱ ነው፣ የመርፌው ቀዳዳ። በዚህ ትምህርት ማን ያልፋል? በጣም ከባድ ነው። ላላመኑት ማለት ነው። ላመኑት ደግሞ በጣም ሰፊ ነው። ክርስቲያኖች እንደ ጌታችን እንደ ኢየሱስ ክርስቶስ መንገድነት የሰፋ መንገድ ምንም የለም። ላመኑት፣ ከዓለም ክፉ ሐሳብ ለተለዩት፣ ያለኝ ይበቃኛል ለሚሉት ለነዚህ ሰዎች ክርስቲያኖች በጣም ሰፊ ነው። ሌላ ዝክንትን ለተሸከሙ ሰዎች ከቂም ጋራ፣ ከተንኮል ጋራ፣ ከክፋት ጋራ፣ ከመጠራጠር ጋራ ብዙ በክርስትና ሕይወት ውስጥ ሊኖር የማይገባ ሕይወት ተሸክመው ለሚመጡ ሰዎች ግን የመርፌ ጫፍ የመርፌ ቀዳዳ በሉት አያሳልፍም። የቱንም ያህል ሰው ኃጢአት ቢሰራ ንስሐ ገብቶ ሸክሙን አራግፎ ከመጣ ግን የመርፌው ቀዳዳ ክርስቲያኖች ሰማይ ያልፍበታል። ግመል ጭኖ ሊያልፍበት ይችላል፣ ችግር የለው። ያውን ጣናነሽ የምትመጣበት መንገድ ራሱ ዓመት ነው ሳምንት የሚፈጅ ጉዞዋ፣ እሷ ራሷ ታልፋለች። ሌላ ጣናነሽ ጭና ማለት ነው። ዓለም ሁሉ ያልፍበታል። እኔ ለምን በአንዲት መርከብ መልስለዋለሁ? ዓለም ሁሉ ያልፍበታል። ጠባብ የተባለ ሌላ የሐሳብ ኮተት ለተሸከሙት ከክርስትና ጋር የማይሄድ ከሰውነት ጠባይ ጋር የማይሄድ ከመንፈሳዊ ሕይወት ጋር የማይላመድ የሆነ ኮተት የተሸከሙ ሰዎች አሉ። እነሱን እግዚአብሔር መንፈስ ቅዱስ የመርፌ ቀዳዳ ያደርግባቸዋል መንገዱ። ከዚያ ውጪ በክርስቶስ ፍቅር ለሚኖሩ በቅዱሳን ፍቅር ለታሰሩ ዕለት ዕለት በቤተ ክርስቲያን ሕግና ሥርዓት ለሚኖሩ ሰዎች የመርፌ ቀዳዳ አይደለም የክርስቶስ። በጣም ዘና ብለን በእረፍት የምንራመድበት መንገድ ነው። ስለዚህ ምናልባት የመርፌ ቀዳዳ የሚሆነው ጾም ለሚከብዳቸው፣ ጸሎት ለሚከብዳቸው፣ በሥርዓተ ጋብቻ ታጥሮ መኖር ለሚከብዳቸው ሰዎች እውነትም ይሄ የመርፌ ቀዳዳ ነው። በነገራችን ላይ ብዙ ሰዎች ከኦርቶዶክስ ቤተክርስቲያን የሚወጡት የቤተ ክርስቲያኒቱ ትምህርት የመርፌ ቀዳዳ ስለሆነ ነው። የቤተ ክርስቲያኒቱ ትምህርት የክርስቶስ ትምህርት ነው። ክርስቶስ ደግሞ መርፌ ነው። ይሄ የመርፌው ቀዳዳ ደግሞ ትምህርቱ ነው ብያቸዋለሁ። ቤተ ክርስቲያን ትምህርቷ የመርፌ ቀዳዳ ነው። በደንብ ስሙ። ቤተ ክርስቲያን ትምህርቷ የምን ቀዳዳ ነው አልኳችሁ? በሥርዓት ለማይኖሩ ሰዎች በጣም ጠባብ ነው። ለዚህ ነው ብዙዎቹ እንዴት በዚህ መንገድ እናልፋለን፣ ሰፋ ያለ አማራጭ ብንይዝ አይሻልም እንደ እያሉ ብዙዎቹ ከቤተ ክርስቲያኒቱ የሚወጡት። ቤተ ክርስቲያኒቱ እውነት እነሱ እንደሚሉት ቅዱሳንን እያመለከች አይደለም፣ ድንግል ማርያምን እያመለከች አይደለም። በሳላሚስ አገር የሚኖር አንድ ሊቅ በአራተኛው መቶ ክፍለ ዘመን የነበረ ሊቅ ማለት ነው። በአረብ ምድር አካባቢ ድንግል ማርያምን በጣም ወደዋት ሰዎች አምልከዋት ነበር። ምን ብለዋት ነበር አልኳችሁ? አምልከዋት ነበር። የድንግል ማርያምን አምልኮ ያወገዘው ሊቅ አክብራ ትምህርቱን የተቀበለች ቤተክርስቲያን ናት። የድንግል ማርያም አምልኮ የሚወገዝባት ናት። ትከበራለች እንጂ አትመለክም። ይሄንን እነሱም ያውቁታል። ግን ከወጡ በኋላ ብዙ ነቀፋ የሚያመጡት ለወጡለት ዓላማ፣ ለወጡለት የሥጋ ፍላጎት፣ የሥጋ ምኞት ተባባሪ ነገር ለመፈለግ ነው እንጂ ቤተክርስቲያኒቱ ከክርስቶስ ውጭ ሌላ አምላክ እንደሌላት ያውቃሉ፣ አሳምረው ያውቃሉ። ግን የቤተክርስቲያን ትምህርት የመርፌ ቀዳዳ ነው። በጣም ጠባብ ነው። እንደፈለገ መዘሞት አይቻልም። እንደፈለገ መኖር አይቻልም። እንደፈለገ የሥጋ ምኞቱ ክርስቶስ ሞቶልኛል፣ ከዚህ በኋላ ኃጢአት አይገዛኝም፣ የፈለገውን ያህል ኃጢአት ልስራ፣ ክርስቶስ በደሙ ስለሸፈነኝ ኃጢአት ከእግዚአብሔር መንግሥት አይለየኝም የሚል እንዲሁ ዝም ብሎ የአጋንንት ትምህርት ለመቀበል ነው ሰዎች ከቤተ ክርስቲያን የሚወጡት። ምሳሌ ልንገራችሁ።
ዝም ብሎ ጥላቻ እንዳይመስል ማለት ነው። ለምሳሌ ስንተኛው ንጉስ እንደሆነ አላስታውስም። በእንግላንድ እንግሊዝ ሀገር ኪንግ ሄንሪ የሚባል ሰውዬ ነበረ። የእንግሊዝ ንጉስ ማለት ነው። ኪንግ ሄንሪ በዘመኑ ቀሌምንጦስ የሚባል የሮማ ፖፕ ነበረ፣ ፓትርያርክ ማለት ነው። የሮማ ቤተክርስቲያንን የሚወድ ንጉስ ነው ኪንግ ሄንሪ። ከለታት በአንድ ቀን እርግጠኛ ነኝ የታሪክ ትምህርት ላይ አብዛኞቻችሁ አይታችሁት ሊሆን ይችላል። አሁን ባለው ስርዓተ ትምህርት ባላቀ ይሄ ንጉስ የሮማውን ጳጳስ ሄደና ሚስቴ ካትሪንን ልፈታት እፈልጋለሁ አለ። ሚስቱ ካትሪን ትባላለች። እኔ ካትሪን የሚለው ስሙ ነው እንዴ ችግሩ? ያ ሉተርም ምንኩስናውን ጥሎ የወጣ ካትሪን በምትባል ሴት ነው። ሉተር የፕሮቴስታንት ሃይማኖት ጀማሪው ማለት ነው። ምንኩስና አልቻለም። በካቶሊክ ቤተክርስቲያን ምንኩስና ከበደው። ምንኩስናውን ጥሎ ሲወጣ ህሊናው እንዳይወቅሰው ምን አረ ምንኩስና እኮ ትክክል አይደለም፣ ምንኩስና ትክክል አይደለም፣ ምንኩስና እግዚአብሔር የማይወደው ስራ ነው ብሎ ወጣ። እኔ አልቻልኩም ቢል እኮ መብቱ ነው። ይሄው ቆባችሁ ከዚህ በኋላ አግብቼ ነው የምኖረው ወቁልኝ ብሎ በስርዓት ቆቡን መጣል ይችል ነበር፣ በዛው በካቶሊኩ ስርዓት ማለት ነው። ግንስ በዚያ መኖር ስላልቻለ ካትሪንን ከምንኩስናዋ አውጥቶ ወደ ዓለም ሊወስዳት፣ ወደ አጋንንት ህብረት ሊወስዳት ምንኩስና አስፈላጊ አይደለም፣ እግዚአብሔር ሕግ አይደለም ብሎ ወጣ። በተመሳሳይ መልኩ ይሄም ያደረገው እንደዛ ነው። ምን አረገ? ካትሪን በተለያየ የግል ጉዳዮች ሊግባቡ አልቻሉ። እሱ የሚለው ልጅ አልወለደችም፣ ሌሎች ምክንያትም የሚያመጣው እና በዚህ ምክንያት እኔ ከዚች ሚስት ጋራ መኖር ስለማልፈልግ ሚስቴን እንድትፈታት ፍቀድልኝ አለ ጳጳሱ ወይም ፖፑን፣ ፓትርያርኩን ማለት ነው በእኛ ሀገር አነጋገር። ሚስቴን እንድፈታት ፍቀድልኝ። እየሰማችሁኝ? ሚስቴን እንድፈታ ምን በል? የካቶሊክ ቤተክርስቲያን የፈቀደችለት ስርዓት አልበኝነት እንዲጸድቅለት ፈለገ በፓትርያርኩ ማለት ነው። እኔ እግዚአብሔር አንድ ያደረገውን ትዳር አላፈርስም፣ ምናልባት በድላ ከሆነ እንኳን በይቅርታና በእርቅ ተፈቷላችሁ እንጂ እግዚአብሔር አንድ ያደረገውን ሰው አይለየው ይላል መጽሐፍ። አንተ ያቀረብከው ምክንያት ለመፋታት በቂ ምክንያት አይደለም። ምናልባት ሌላ አስቸጋሪ ጉዳዮች ቢኖሩ እንኳን ጣልቃ ልንገባ እንችላለን፣ ግን አይሆንም አለው ቀሌምንጦስ። ንጉስ የወደደውን ዘመን የወለደውን የማይከተል የሮማ ሃይማኖት በእርግጥ በዚህ አቋሙ እናደንቀዋለን። ሮማዊ ነው፣ ካቶሊካዊ ነው። በዚህ አቋሙ ግን ልናደንቀው እንጂ አንዳንድ ጊዜ እኮ ታውቃላችሁ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደ እባብ ልባሞች ሁኑ ብሎ ከመርዘኛው እባብ እንድንማር እኮ ነገረን። ዘፍጥረት ምዕራፍ 3 ላይ ግን የተረገመ ይለዋል መጽሐፍ። ከተረገመው ደግሞ ትምህርት እንድንወስድ እና ከካቶሊካዊው ሰው ምን ወስደው በጎ ነገር አለ። ለስርዓት መገዛት፣ ላመኑበት ነገር እምቢ ማለት፣ ይሄ አይሆንም ማለት። ንጉስ አዞ አይሆንም፣ ይሄ እኮ የሚደነቅ ነገር ነው። ለማንኛውም አይሆንም ሲለው ንጉስ ሄንሪ አዘነ። ማዘን ብቻ አይደለም ተበሳጨ። ከዚህ ጳጳስ ጋር ለምን ተጣብቄ እኖራለሁ? እንዲያውስ ከዚህ በኋላ እኔ ከካቶሊክ ቤተክርስቲያን ጋር ህብረት የለኝም፣ ጳጳስም ንጉስም እኔ ነኝ አለና አንግሊካን የሚባል ቸርች መሰረተ። ይሄው ቤተክርስቲያኑ እስካሁን ድረስ አለ። ሰዎች በትዳር ላይ ለመማገጥ ሲፈልጉ፣ ሚስት ፈቶ እንደፈለገ ለመዘሞት የራሱን ሃይማኖት አቋቋመ። በጣም እኮ የሚገርም ነው። ይሄው ሃይማኖቱ እስከኛ ዘመን ድረስ አለ። ጠባቡ የመርፌ ቀዳዳ የምንለው ለዚህ ነው። እውነተኛው የክርስቶስ ትምህርት እውነተኛይቱ ቤተክርስቲያን ወርሰዋለች። ኦርቶዶክስ ተዋህዶ ቤተክርስቲያን በጣም ጠባብ መንገድ ነው ያላት። ነገር ግን በልዩ ልዩ መንገድ የሥጋ ፍላጎታቸውን ለመፈጸም የማይመች ስርዓት ስላለ ይሄንን ጠባቡን ስርዓት፣ ይሄንን ጠባቡን ትምህርት ለሥጋ የማይመቸውን ማለት ነው፣ ለበደል የማይመቸውን ማለት ነው፣ እንደ እንስሳ ለመኖር ያችንም ይችንም እያሉ እንደፈለገ ያግበሰበሱ ለመኖር ስለማይመች ሰዎች ክርስቶስ ሞቶልኛል፣ ጸድቅ ያለው ከዚህ በኋላ ኩነኔ የለብኝም እያሉ እንደ እንስሳ የሚኖሩበትን መንገድ ፈለጉ። ጠባቡን የመርፌ ቀዳዳ አሁን ማን ይፈልገዋል?
ዓለም ለዚያ ነው በነገራችን ላይ የኦርቶዶክስ ተዋህዶ ወይም ደግሞ በሌሎችም አብያተ ክርስቲያናት ያለውን ሃይማኖታዊ ርዕዮት የማይወደው ይህ ዓለም ከዚህ የተነሳ ነው። ምናልባት በሌሎቹ ሃይማኖቶች ላይ እንደሚሆነው በኦርቶዶክስ አብያተ ክርስቲያናት ላይ በሌሎቹም ማለት ነው በኢትዮጵያ ብቻ አይደለም በሌላው ላይ እንኳን ብታዩ በንጽጽር ካየን እንደ ኦርቶዶክስ አብያተ ክርስቲያናት በዚህ ምድር ላይ የሚገፋ ምንም የለም ማንንም የለም። በምድር ላይ ቁም ስቅሉን የሚያየው የመጣው መሪ ሁሉ ዓለም ላይ ማለት ነው የበትሩን ኃይል የሚያሳርፈው ኦርቶዶክሳዊ ያለ የትም ዓለም ላይ ብትሄዱ ርዕዮተ ዓለሙ የማይመች ከጥንት እስከ አሁን ማለት ነው ኦርቶዶክስ አብያተ ክርስቲያናት ላይ ኦርቶዶክስ ስላችሁ ይሄ ብቻ የኛ ብቻ አይደለም ሌሎችም አሉ። ቁም ስቅላቸውን ነው የሚያዩት እስካሁን። ለምን? ለዚህ ዓለም የጠበበ የማይመች የመርፌ ቀዳዳ የሆነ ባህለ ትምህርት ነው ያላቸው። የሐዋርያት ሰንሰለት የሐዋርያት ትምህርት እዚች ቤተክርስቲያንና መሰሎቿ ውስጥ ነው ያለው። ይሄንን የማይወድ ርዕዮተ ዓለም ይሄ የማይመቻቸው መንግስታት እነዚህን አብያተ ክርስቲያናት ከስር ነቅሎ ለመጣል ይፈልጋሉ። የመርፌውን ቀዳዳ ደፍነው ወይም ሰብረው የራሳቸውን ሰፊ የሥጋ በር መገንባት ይፈልጋሉ። እና ዓለም ይህንን የመርፌ ቀዳዳ የተባለ ትምህርት ጠባብ ትምህርት የሚጠላው ከዚህ የተነሳ ነው። እና አሁን እኛስ በዚህ በር እየመጣን ነው። የጌታችን የኢየሱስ ክርስቶስ ትምህርት የሕይወት እንጀራ ብቻ አይደለም የመርፌ ቀዳዳ ጭምር ነው። እያለፍንበት ነው። ወጣቶች እየወጣን እየገባንበት ነው። ይሄ ትምህርት የጌታችን የኢየሱስ ክርስቶስ ትምህርት ማለት ነው። የሐዋርያቱ ትምህርት የቤተ ክርስቲያን ትምህርት የመርፌ ቀዳዳ ነው። እያለፍንበት ነው ወይስ ግመሎች ነን? በጣም ብዙ የሥጋ ኮተት ብዙ የሥጋ ሸክም የተሸከምን ከሆንን እውነት ነው በዚች ቀዳዳ ማለፍ በኦርቶዶክሳዊው መንገድ ማለፍ በቤተ ክርስቲያን ትምህርት ማለፍ ይከብደናል። የተጫነብንን ዓለማዊ ሐሳብ ያረግፍን እንደሆነ ግን ይሄ መርፌ ቀዳዳ ለኛ ሰፊ መንገዳችን ነው። ትምህርቱ የሕይወት እንጀራችን ነው። አምላካችን እግዚአብሔር በቤቱ ያለውን የሕይወት እንጀራ እየተመገብን እንኖር ዘንድ ቅዱስ ፈቃዱ ይሁንልን። በመጨረሻም የእግዚአብሔር ቃል የሕይወት እንጀራ ብቻ አይደለም የእግዚአብሔር ቃል ሰላማችን ነው። ይሄንን እንማርና እንጨርሳለን። የእግዚአብሔር ቃል ምናችን ነው አልኳችሁ? አቤት እግዚአብሔር አምላክ ለዚህ ዓለም ሰላም ሲሰጥ በቃሉ ነው። ይገርማል በጣም። ለምሳሌ በዚህ ባለፈው ትምህርታችን ቤተክርስቲያን በሰፊው ያስተማረችውን ትምህርት ታስታውሳላችሁ። ሐዋርያቱ በዝግ ቤት ነበሩ። ክርስቶስ አምላካችን በተዘጋ ቤት ገባና ሰላም ለእናንተ ይሁን አለ። ቃል ነው የተናገረው። በደንብ ልብ ብላችሁ ስሙ። ቃሉን ነው የተናገረው። ሰላም ለእናንተ ይሁን። ምን ለእናንተ ይሁን? አቤት ሰላም ለእናንተ ይሁን አለ። ቃል ተናግሮ የሱ ቃል ሰላም የማያደርገው የለም። ይገርማል የሰዎቹ የሐዋርያቱ ይሄን ቃል መስማት። በማቴዎስ ወንጌል ምዕራፍ 8 ላይ ማቴዎስ ምዕራፍ 8 ላይ መድኃኒታችን ኢየሱስ ክርስቶስ አንቀላፍቶ ነበረ በሥጋ ባህሪው። ደቀ መዛሙርቱ በጀልባ ከመምህራቸው ከክርስቶስ ጋር አብረው እየሄዱ ነበር። እንደምታውቁት ማዕበል ሞገድ ተነሳ። የሚሄዱበትን ታንኳ ማገለባበጥ ጀመረ። አቤቱ እየጠፋን እኮ ነው ተነስተህ አድነን እንጂ አሉት። ተነስቶ ባህሩን ዝም በል አለው፣ ነፋሱን ጸጥ በል አለው። ጆሮ የሌለው ነፋስ ሰማው፣ ጸጥ አለ። ጆሮ የሌለው ማዕበል ሞገድ ሰማው፣ ጸጥ አለ። ታንኳይቱ በሰላም ሄደች። ማዕበል ሞገድ እንኳን የሚሰማው ቃል ነው። ይሄንን ነው የሕይወት እንጀራ የመላእክት ምግብ ያልነው። በነገራችን ላይ 3 አይነት ቃላት አሉ በቤተ ክርስቲያናችን ትምህርት። ስንት አይነት ቃላት አልኳችሁ? አቤት 3 አይነት ቃላት። የመጀመሪያው ቃል አአትሪኮን ይባላል። አአትሪኮን ምን አልኳችሁ? አአትሪኮን እቱ ቃልነ ዘይት ከአውስተ አየር ወእምኔሁ ይትፌኖ ንባብ። አትሪኮን የኛና እንስሳት ቃል ነው። ከኛ ይወጣል፣ በአየር አማካኝነት ወደ ሰው ጆሮ ይደርሳል፣ መልእክት ይተላለፋል። ውስተ አየር የሚለው በአየር አማካኝነት ስለምንደማመጥ ነው። ከባቢ አየር ለቀን ከወጣን በኋላ መደማመጥ የለም። ታውቃላችሁ አይደል? የፈለገው ያህል ብንቀራረብ ወሬያችን አይሰማም በመሳሪያ ካልታገዝን።
በሌላ ነገር ካልታገዝን በአየር አማካኝነት ነው እየተደማመጥን ያለ ነው። ትንፋሻችን ብቻ አይደለም ንግግራችንም አየር ያስፈልገዋል። እና አትሪኮን ይባላል ይሄ ቃል ሐላፊ ጠፊ ነው። እኛ የምንነጋገርበት ቃል የራሱ አካል የለው። ሁለተኛው የቃል አይነት ቦርፎሪኮን ይባላል። ቦርፎሪኮን ወጡ ቃል ዘሰምቆ ነቢያት ማበ እግዚአብሔር። ቦርፎሪኮን ማለት ደግሞ ነቢያት ከእግዚአብሔር የትንቢት ቃል የሰሙበት መልእክታቸው ነው። የነቢያት የትንቢት ቃላቸው ነው። ቦርፎሪኮን ይባላል። እስኪ ምን አልኳችሁ በሉ እንጂ አስማት ይመስላል። አስማት ማለት በነገራችን ላይ ዝም ብሎ ይሄ የማህበራዊ ሚዲያ ወሬኛ የሚያወራው ስድብ እንዳይመስላችሁ። አስማት ማለት ስሞች ማለት ነው። አው ዛጋ አስማት መለኮተ ይላል። እሺ አው ብዙ ስሞች አሉ በነገራችን ላይ ሱረሳችን ስላልሆነ እና አስማት ማለትም ስሞች ማለት ነው። መጥፎ ትርጉም አይደለም ያለው በጎ ስም የእግዚአብሔር ስሞች አሉ። እነሱ ነው አስማት የምንላቸው ቤተክርስቲያን ውስጥ። ለማንኛውም ቦርፎሪኮን የነቢያት የትንቢት ቃላቸው ነው። ሶስተኛው አተርጋውን ይባላል። የመላእክት የምስጋና ቃላቸው ነው። ይሄም የራሱ የሆነ አካል የለውም። ልክ እንደኛ ዝርው ነው። ቅዱሳን መላእክት የሚያመሰግኑበት ቃላቸው የራሱ አካል የሌለው የራሱ ሁሉና የሌለው አራተኛ ሌላ ቃል አለ። ምን አይነት ቃል? የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እስኪ አብራችሁ ይበሉ። ይሄ ወንጌል ነውና በማለታችሁ ትባረካላችሁ። እስኪ ቃል በሉ እስኪ። በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ሥጋ ሆነ። ቃል ሥጋ ሆነ የሚለው ዝቅ ብሎ ያለ ቁጥር 14 ላይ ነው። እና ቃል እስኪ አሁን ከተረዳችሁት ቃል የማን ስም ነው? እስኪ ንገሩኝ። የኢየሱስ ክርስቶስ ስሙ ነው ቃል ማለት። ይሄ ቃል ቅድም ከዘረዘርናቸው 3 ቃላት የተለየ ቃል ነው። መለኮት የሆነ ቃል፣ የሚናገር ቃል፣ አንድ ጊዜ ተናግሮ እስከ ዘላለም የሚመግብ ቃል፣ የሚሰራ ቃል። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ክርስቲያኖች ይሄ ቃል አንድ ጊዜ እግዚአብሔር ተናገረው እስከ ዛሬ ድረስ ሰው ይፈጥራል። ዘፍጥረት 1:12 እግዚአብሔር ምድርን ታብቅል አለ። አንድ ጊዜ ተናገረ። ገበሬው ለአፈር መሬቱን ዘሩን እየሰጠ ይሄዳል። ያ የተዘራው ዘር እንደገና ያበቅላል፣ ያፈራል። እኛ እየተመገብን እንኖራለን። ምድርን እግዚአብሔር አንድ ጊዜ አዟት ነው ዛሬ እያበቀለች የምንበላው የምንጠጣው። አንድ ጊዜ ብቻ ተናግሮ። ስንት ጊዜ ተናግሮ? እንደው ገበሬው በዘራ ቁጥር አንቺ ምድር እባክሽ ለዚህ ገበሬ አብቂለት እያለ አይደለም፣ አንድ ጊዜ አዘዛት። ይሄው እኛንም አንድ ጊዜ አዘዘ ብዙ ተባዙ ብሎ። ይሄው እስከ ዛሬ ቃሉ ይሰራናል። የእግዚአብሔር ቃል እስከ ዓለም ፍጻሜ ይሰራል፣ ከዓለምም በኋላ ይሰራል። የተለየ ቃል ነው ይሄ ቃል። እንደ 3ቱ ቃላት ኃላፊ ጠፊ አይደለም። የተለየ መለኮታዊ ቃል ነው ይሄ ቃል። ስለዚህ ይሄ ቃል ሰላም ለእናንተ ይሁን ብሎ ተናገረ። ሰላም ለእናንተ ይሁን። የሉቃስ ወንጌል ምዕራፍ 24 ላይ በተዘጋ ቤት ውስጥ ገብቶ። በጣም እኮ የሚገርም ነው ክርስቲያኖች። በምን አይነት ገባልኳችሁ? አቤት በተዘጋ ቤት ውስጥ ሰው መግባት ይችላል አይችልም? በማርያም ንገሩኝ። ይችላል አይችልም? እንዴት ሆኖ ካልሰበረው በሩ እንዴት ይገባል? አይደል እንዴ? ሰው ነፋስ አይደለ? በተዘጋ ቤት ማንም መግባት አይችልም። በተዘጋ ቤት ውስጥ ሐዋርያት ፈርተው የቆለፉትን ደራርበው በገጠር ድሮ አስታውሳለሁ። የገጠር ቤቶች አስተማማኝ ቁልፍ የላቸውም ታውቃላችሁ። ስለዚህ እጀታው ይሄ ትልቁ እንጨት አይበቃም። በርሜል ካል የሚጮሁ ነገሮች በሙሉ ከድስት እስከ ብረት ድስት እዛ በሩ ላይ መዝጋ ይሆናል። አላርም መሆኑ መሰለኝ አሁን ሳስበው። ሲገፋ ኳል ሊልቶ ነው። ከዚያ ከብረት ድስቱ ጋር እኩል መጮህ ይቻላል ማለት ነው። ሐዋርያቱ እንደዛ በጣም ደራርበው ነው የዘጉት የነበሩበትን ቤት። ክርስቶስን የሰቀሉት አይሁድ እኛንም ይሰቅሉናል ብለው ምንም ክፍተት የለውም። በዚያ ቤት ውስጥ ሰው መግባት አይችልም። ክርስቶስ መግባት ይችላል አይችልም? እስኪ እናንተ ፍረዱ። ግዙፍ ሥጋ ረቂቅ መለኮት አለ።
እሱ እግዚአብሔራዊ ስልጣን አለው፣ ጌትነት ነው። ጌትነት ያለው አምላክነት ያለው እግዚአብሔር ነው ኢየሱስ ክርስቶስ። ስለዚህ በተዘጋ ቤት ውስጥ ገባና ሰላም ለእናንተ ይሁን ብሎ ቃል ተናገረ። ቃል ብቻ ተናገረ። የእግዚአብሔር ቃል የሕይወት እንጀራ ነው ብለናል። አሁን እነዚያ ሰላምን የተራቡ ረሃብ ሲባል ደግሞ የሆድ ረሃብ ብቻ አይደለም፣ የአእምሮ ረሃብ አለ፣ የልብ ረሃብ አለ፣ የሐሳብ ረሃብ አለ። ክርስቲያኖች ምናልባት እንዲያውም ሆዳችን ቢራብ ሀብታም ሀገሮች በሚልኩልን የተቀቀለ ስንዴ ረሃብ ማጥፋት እንችላለን። ህሊናው የተራበ ሰው ግን ማንና ሀብታም ሊያጠግበው ይችላል? ማንም። ህሊና ሰላም አጥቶ ተረብሸዋል። የሰላም ረሃብተኞች ናቸው፣ ፈርተዋል። የተዘጋው ቤት ውስጥ ክርስቶስ ገባና ሰላም ለእናንተ ይሁን ብሎ የሕይወት እንጀራ የሆነ ቃሉን መገባቸው። የህሊና ጥጋብ የሆነውን ቃል ሰጣቸው። ያን ጊዜ በተዘጋው ቤት ውስጥ ሲገባ እኛም አንድ ነገር ገባል። ምን? ሕይወት አማራጭ የሌለው ሆኖ ሰዎች የማይደርሱበት፣ ሰዎች የማይፈቱት፣ ሰዎች አይዟችሁ ብለው የማያቀሉልን የማይቀርፉልን ብዙ ችግር ይኖራል። ሰዎች ከፍተው እኛን ማየት የማይችሉበት ብዙ ቁልፍ ይኖራል። ቁልፍ ሳያስፈልገው በተዘጋ ሕይወት ውስጥ መግባት የሚችል ግን አምላክ አለ። ሰዎች መፍታት የማይችሉትን ችግር መፍታት የሚችል ጌታ አለ፣ ፈጣሪ አለ። እሱን እንድናይ አድርጎናል። የተዘጋ ሕይወት አለ አይደል? ተስፋ የቆረጠ ሕይወት። ሰው በሰው ተስፋ ሊቆርጥ ይችላል። ሰው በጣም ሞተ፣ ደህየ፣ ራሱን አጣ ሊባል የሚችለው ግን ከእግዚአብሔር ዘንድ ተስፋ የቆረጠ ጊዜ ነው። ሰዎች ከአቅም በታች በሆነ ጉዳይ ወይም በሌላ ምክንያት ማድረግ ቢችሉ እንኳን ማድረግ ሳይችሉ ቀርተው ሰዎች ሊያዝኑ ይችላሉ። አምላካችን ክርስቶስ ግን በተዘጋ ቤት ሲገባየ ነው ሰላም ለእናንተ ይሁን አለ። ሰላሙን በቃሉ ሰጣቸው። የሕይወት እንጀራ ያልነው ይሄንን ነው። በቃል የሚሰጥ ሰላም ለእናንተ ይሁን አለ። ሰላሙ ሲኦል ውስጥ ነው። በነገራችን ላይ ተንሥኡ ለጸሎት ሰላም ለኩልክሙ የሚለው የቅዳሴ ቃል ሲኦል ውስጥ ነው የተደረሰው። ነገ ምናልባት በዚህ አካባቢ ትምህርት ካለኝ እግዚአብሔር ቢፈቅድ ብንገናኝ በዚህ ርዕስ እናነሳዋለን በሰፊው። ርዕሱን ባናረገው እንኳን ሰላም ለኩልክሙ ተንሥኡ ለጸሎት የሚለው ቃል የተደረሰው የተሰማው መጀመሪያ ጊዜ በሲኦል ውስጥ ነው። ክርስቶስ በሲኦል ውስጥ ለነፍሳት ያሰማውን ቃል ደገመውና በተዘጋ ቤት ውስጥ ለነበሩ ሰዎች ሰላም ለእናንተ ይሁን አለ። ለኛ የሕይወት እንጀራ ማለት ይሄ ነው። ሰላም ለእናንተ ይሁን አለ ክርስቶስ። ክርስቲያኖች እንጀራ ጠግበን ሰላም ተርበን እንዳንኖር ክርስቶስ አምላካችን ሰላሙን ለሁላችን ይስጠን። ጦርነትን ለምደን ሰላምን አተን ከመኖርም እሱ ይጠብቀን። እኔ ሁልጊዜ ስለ ሰላም ሳስብ እዚህ አዲስ አበባ ኦልድ ኤርፖርት ተብሎ የሚጠራ አካባቢ አለ። ጦር ኃይሎች አካባቢ አሮጌው አየር መንገድ ይሉታል። እና እዚያ የመጀመሪያ አውሮፕላኖች የሚቸገሩበት አንድ ችግር ነበረ። ሲበሩና ሲነሱና ሲያርፉ ማለት ነው። በሁለቱም ችግር ነበር። አውሮፕላን ሲበር እንዲሁም ሲያርፍ ችግር ነበር። ወፎች ያስቸግሩ ነበር። በደንብ ይሄ መጨረሻ መልእክቴ ነው። ምኖች ያስቸግሩ ነበር አልኳችሁ? ወፎች አውሮፕላኑን ግር ብሎ የወፍ ግሪሳ በመሆን ያስቸግራሉ። እና አውሮፕላኑ በሚነሳበት ጊዜ ችግር ነው። በሚያርፍበትም ጊዜ የወፍ መንጋ ክብብ ስለሚያደርገው ምን ጉድ ነው እያሉ መሰለኝ እንደኛ ድምፅ አሰምቶም ከኛ የተለየ እንደኛ ይበራል፣ ግን ይሄን ያህል ድምፅ ያለው ምንድነው ያሉ ይመስላል። ግር ብለው ነው የሚከተሉት ሲያርፍም ሲነሳ ወፎቹ። እና የአየር መንገዱ አስተዳደር ምን ብሎ ወሰነ? እውነተኛ ታሪክ ነው የምነግራችሁ፣ ዝም ብሎ ተረት እንዳይመስላችሁ። የአየር መንገዱ አስተዳደር ምን ብሎ ወሰነ? አውሮፕላን ሲያርፍና ሲነሳ ጥይት እንተኩስ። ምን እናርጋሉ? ወፍ ለመበተን ማለት ነው። በጣም ግሩም ሐሳብ ሆነ። አይገርማችሁ? በጣም አዋጭ ሐሳብ ሆነ። እና በቦርዱ ውሳኔ መሰረት አውሮፕላን ሲነሳ መጀመሪያ ቆመ ጠብቀኝ ሊሆን ይችላል በዚያ ዘመን ብቻ ይተኮሳል አላውቅም። አውሮፕላን ሲያርፍም ይተኮሳል። ሰላም ሆነ። ፓይለቶች ደስ አላቸው። በሰላም ማረፍ በሰላም መነሳት ጀመሩ። ከትንሽ ጊዜ በኋላ እንደዚያው እንደለመዱ ወፎቹ እንደገና መጡ። አየሩ ሊነሳ ሲል ወፉን ለማባረር ይተኩሳል የአየር መንገድ ሰራተኛ፣ ወፎቹ አይበተሙ። ሲያርፍም ችግር ሲነሳም ችግር። እንኳን ይሄ አብራራውና ጓንዴ መትረየስ ቢተኮስም ቢያው
በኋላ ጸሐፊው ምን ይላሉ? ጥይቱን ወፎች ለመዱብን አሉ። በጣም ነው የሚገርም። ለካ የጥይት ድምጽም ይለመዳል። ለካ ሞት ይለመዳል። ክርስቲያኖች ሰላም ያጣ ህዝብ ሞትን ለምዶ ነው የሚኖረው። እና ሞትን ለምደን ለምን እንኖራለን? የሰላም አለቃ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ብሎ ያን ቃሉን የተናገረ ጌታ ሰላም ለሀገራችን፣ ሰላም ለህዝባችን ይሆን ዘንድ ሞትን ለምደን ጦርነትን ለምደን እንዳንኖር እግዚአብሔር ይርዳን። አንዳንድ ጊዜ እሳት ውስጥ ስለ ቤንዚን ወይም ደግሞ ቤንዚን ውስጥ ስለ ውሃ ማውራት ምን ለማለት ነው ተብሎ እኮ ሊሰነጠቅ ይችላል አላውቅም። እና እኛ ስለ ኦርቶዶክሳዊው ሃይማኖታዊ ሰላም ነው የምንሰብከው፣ የዓለሙን አይደለም። የህሊና ሰላም ነው እየተነጋገርን ያለው። ህፃናት እንዲያድጉ ማንም ሰው አርጅቶ እንዲሞት እንጂ እንዲሁ ዝም ብሎ እንደወፍ እንዲቀላ ማንም የሃይማኖት አባት መምህር ቤተክርስቲያን እና አይፈልግም። ግን አንዳንድ ጊዜ ችግሩ እንደ ኢየሩሳሌም ሲሆን አያድርስ ነው። የኢየሩሳሌም ችግር ታውቃላችሁ፣ ፖለቲካ አይደለም፣ የሰማይ ጠብ ነው። የምን አልኳችሁ? ኢየሩሳሌም ላይ የዓለም መሪዎች ሁሉ ቢመጡ ሰላም እዚያ ምድር ላይ የለም። ችግሩ የት ያለ መሰላችሁ? ማቴዎስ 27 ላይ ደሙ በእኛና በልጅ ልጆቻችን ይሁን የሚል የመርገም ቃል አለ። ክርስቶስን በሰቀሉት ጊዜ ማለት ነው አይሁድ። ያ ደም በእኛና በልጅ ልጆቻችን ይሁን ያሉ አይሁድ በክርስቶስ እስካላመኑ ድረስ ክርስቶስ አምላካቸውን ቤዛ አድርገው አምላክ አድርገው እስካላመኑ ድረስ ደም ከዚያ ምድር አይርቅም። ሁሌም ደም አለ፣ ሁሌም ተኩስ አለ፣ ሁሌም ጦርነት አለ። ጠቡ ከሰዎች ጋር አይደለም፣ ከላይኛው ዳኛ ጋር ነው እንጂ ሰሞነኛ ከሆነ የምድር ጠበኞች ጋር አይደለም። ደሙ በእኛና በልጅ ልጆቻችን ይሁናሉ። ይኸው እስካሁን ድረስ ምናልባትም ዳዊት ወሃደጉ ትራፋት ይሆሙ ለሕፃናት ይሆሙ የተረፋቸውን መርገም የተረፋቸውን በደል ለልጆቻቸው ተው ያለ ስለነሱ ሳይሆን ይቀራል። መርገምም ለልጅ ይወረሳል። እና ሰላም ለእናንተ ይሁን የሚለው የሕይወት እንጀራ የሕይወት ቃል ወደ ምድራችን ወደ ሰዋችን መጥቶ ሰላምን ወርሰን እንድንኖር ሞት እንዲበቃን እግዚአብሔር ቅዱስ ፈቃድ ይሁንልን። ስብሐት ለእግዚአብሔር።